አምላኬ! እሺ ቆይ ለምንድን ነው የምቀጣው? ምን አጥፍቼ ነው የሁሉ ፈተና በእኔ ላይ? እኔ ሰዎች ምን ጥለው ነው የጠፉት? ምናልባት እዚህ እኛ ብቻችን እንድንሆን ትተው ነው ትላለህ። ኧረ እባክህ። ግን ውሎ እንዴት ነበር? ቆንጆ ነው። አለቃዬ በአይነ ቁራኛ ሲያይ ነበር የዋለው። ለምን? በቃ ሰሞኑን ስራ ሳላረፍድ እገባለሁ። በዛ ላይ ደግሞ አይቶ ነበር ባለፈው አላልኩም? በቃ ዝም ብሎ ሰሞኑን ያየኛል። ቆይ ቢያይን ምን ችግር አለው? አልገባም። አለቃዬ እኮ ፒኤችዲውን የሰራው በወሬ ነው። እንዴት ማለት? ይህኔ ለእህቴ ሄዶ ነግሯታል። ግን እህትሽ ብትሰማ ምን የምታደርግ ይመስልሻል? እኔ እንጃ። ለእኔ የጀመረችውን ፕሮሰስ አፋጥና ከዚህ ሀገር የምታስወጣኝ ይመስለኛል። እንደዛ እንድታደርግም አልፈቅድላትም። እንዴት ማለት? ቆይ ግን አንቺ እንደዚህ አይነት ሲቹዌሽን ውስጥ ብትገቢ ማንን ነው የምመርጭው? እንዴት አይነት? አሁን እንዳልሽው እህትሽ መታ ልውሰድሽ ብትልሽ እና እኔ ላግባሽ ብልሽ? እኔ እንጃ። በሁለት በሚወዱት ሰው መሀል መሆን ከባድ ነው እኮ። መልሽልኛ። እኔ እንደዚህ ማሰብ አልፈልግም። አይ ሰኒ፣ እንደዛማ ጥሩ ነገር ብቻ እያሰብሽ እንድትኖሪ አልፈቅድልሽም። ህይወት እኮ ሁለት ጎን ነው ያላት፣ አንዴ መከፋት፣ አንዴ መደሰት። ስለዚህ እሱን እያሰብሽ ንገሪኝ። አታስዋሸኝና እህቴን ማስከፋት አልፈልግም። እና እኔስ? በቃ ክብሮም፣ ስለዚህ ነገር አታውራ። ህይወት እኮ ነው። ወደፊት ምን ይሆናል የሚለውን እያሰብን ነው መኖር ያለብን። በቃ ሲደርስ እናስብበታለን። እኔ ፍርሃት ታቅፌ መኖር አልፈልግም። እሺ በቃ ታየው። ክብሮሜ፣ እኔ እስካሁን ብቸኝነት እያሳደደኝ የኖርኩት ይበቃኛል። አሁን አንተ አለኝ። ስለዚህ ደስታ እንዳለ አሳየኝ። ከዚህ በላይ መከፋት ይበቃኛል። ሁሌም ከጎንሽ እሆናለሁ። በሞተችው በእናቴ ስም እምልልሻለሁ። አመሰግናለሁ። እሺ በጣም ስለምትረዳኝ፣ ስለምታስብልኝ፣ ስለሰጠኝ ደስታ ሁሉ አመሰግናለሁ። እንዴ ፍቅረኛሽ እኮ ነኝ። ለምን ታመሰግኛለሽ? አየሽ፣ እኔ ለአንቺ፣ አንቺ ለእኔ ካልኖርን፣ ካልተሳሰብን ምኑ ላይ ነው አብሮነታችን? እሱስ ልክ ብለሃል። እንዲህ ነው እባካችሁ። እዚህ ጋር ፍቅር ደርቷል እንደ ድሬ ሰው። አረ ምንድን ነው ያዡ? በኋላ ደግሞ አባጠሽኝ ብለሽ እንዳቀጠቅጭኝ። እንዴ አንቺ ሰኒን ተደባዳቢ ያረግሻታ። በቃ ምን አሁን እኮ ታርቀናል። ሰላም ሆነናል አይደል? አዎ አረ ሆነናል። ክብሮም ወንድሜ። አቤት። ከሰኒ ጋር የተጣላችሁ ቀን፣ የተናደደሽ ቀን ወደ ቤት ስገባ ሄልሜት አርግሺ። አረ እንዲያውም አንዳንድ ቦታ በደንብ ከበር አርጎች። ይሄን ያለ ሪሲንግ አረግሹ እንዴ? በዩ ያው ዳኛ የለውም እንጂ ሰኒ። እኔ ለራስ ብዬ ነው ወንድሜ፣ በኋላ ሳትወልድ እንዳ እማ በቃ አታኩርፊኝ። እኔ እኮ ነኝ እንዳይነገራችሁ የደበቅኩት። ለምንድን ነው ግን በውሸት ላይ ውሸት የምጨማምረው? እማሙች ነው የምልሽ፣ እውነቴን እኮ ነው። ምን ነው ልጄ፣ ይህን ያህል ጠልተኸኛ እንዴ? ሞቴን ተመኘህልኝ እንዴ? እንዴት ነው አንቺን የመሰለች እናት ማጣት የምፈልገው? እና ደጋግመህ በውሸት ገደልከኝ እኮ። እማዬ እውነቴን ነው። በቃ እኔ ሙሉዬ ማንም ሰው ዝቅ አድርጎ እንዳይብኝ አልፈልግም። ለዛ ነው። ዝቅ ያረካትማ በውሸት ክበህ የሌላትን ነገር ስታወራ ነው። እንዴት ማለት? የዘንድሮ ልጆች ባላውቅም በእኛ ጊዜ ያለ ፍቅር ያላትን ጉድለት አምኖ ተቀብሎ አብሮ መኖር ነው። እናማ እኔ እኮ ምሩን ምንም ብትሆን በጣም ነው የማፈቅራት። እና ብታፈቅራትና ባታፍርባት ኖሮ ምን አስዋሸ? እኔማ ከአባ ጋርም ያለ ነገር እኮ ጥሩ ስላልነበር ብዬ ነው። እና እንደዚህ ማድረግህና የምህሩ የልብህ ህመምተኛ መሆን ነገሮችን አያወሳስብም ብለህ ነው? እሺ ምን ላድርግ ታዲያማ? ጨንቀኝ እኮ። እሱን ገና ስትገባ ነበር ምን ማድረግ እንዳለብህ ማሰብ የነበረብህ። እማ ምንም አልገባኝም። እንደዛ የወደድሻት ያከበርሻት ምሩን በዚች ትንሽ ነገር እንደዚህ ልትያት እኮ አይገባም። እኔማ ከልቤ ወደጃት ጥሩ እናትም ሆኜላት ነበረ። ግን እሷ ለልጄ ውሸት አስተማረችው። እማዬ እመኝኝ፣ ይሄ እኔ ሀሳብ ነው።
ዛሬም እኮ እሷ ራሷ ናት አይደል እውነቱን ነገረች። ማምለጫ ስለሌላ ነዋ እንዴ። እሷ የውሸት ፈገግታ ብታሳየኝም እኔ ግን እውነተኛ እናት ስለሆንኩላት ማምለጫ አጣች። ይኸውልሽ እማዬ፣ አንቺ ካልሽ ነገር ውስጥ አንድም ቃል ምሮን አይገልጻትም። በልበል አሁን ወደ ቤቴ ልሄድ፣ ሸኘኝ። በንዴቴ ላይ ሌና። ሰላም ሰላም፣ ውድና የተከበራችሁ የቻናል የቤተሰቦች ሰላማችሁ ብዝት ተረፍረፍ ይበልን እያለን ጽናት ክፍል 99 ይዘን ከች ብለናል ማለት ነው። መሩ የኔ ውድ የሆድ እናት ሁሉንም ነገር አወቀች እና እንዴት የው ያለችበት ሁኔታ እጅጉን አሳሳቢ ሆኗል። የመሩ ይለያያሉ ወይስ አብረው ይኖራሉ? ዴቭስ እንዴት ነው እንደዚህ እየሆነ የሚቀጥለው ማለት ነው? ናኦል ዴቭ አላልኩ። የፍቅራቸው አምላክ እንግዲህ መሩን ከልብ ድካምን አንስቶ ወደ ኖርማል ጤናዋ ይመልሳት እንላለን ማለት ነው። የናኦልም እናት የምትረዳት ያድርጋት ነው የሚባለው። ዛሬ በንዴት ላይ ስለሆነች ነው ምንም ልትል እያልቻለችው ሌላ ነገር እያሰበች ያለችው። መሩ ግን እዚህ ላይ በለቅሶ በሀዘን እየተጨነቀች እየተጎዳይ ትገኛለች ማለት ነው። ኮሮቤልና ሰኑ ፍቅራቸው ደርቷል። እንዴት ነው? ማን ነው ከኔና ከእህትሽ ምርጫ ትመራጭ ብትባይ ማንን ትመርጫለሽ እያላት ይገኛል። ታወዳድርብኝ ብላለች እሷ። ምክንያቱም ቤተሰብና ፍቅር ሊወዳደር ስለማይችል የማይወዳደር ነገር ነው የሚወዳደረው። እየጠየቀ ያለውም እሱ ማለት ነው። እስቲ እንግዲህ ምን ይፈጠራል? ምሩ ውስጥ የእውነት ይለያያሉ ወይስ አብረው ይኖራሉ? ከባድ ነው። በሚወዱት ሰው መፈተን ከባድ ነው እና እያለን እንቀጥላለን። እንግዲህ ላይክ፣ ሼር፣ ሰብስክራይብ ማድረጉን እንዳይረሱ። የሚያለቅሱት አይኖች እኮ አንተ ስታለቅስ የባበሉ በስስት ያዩ አይኖች እኮ ናቸው። እማዬ ዛሬ እኮ ስለተናደደች ነው። በቃ ይኸውልሽ ቀስ ብዬ አወራታለሁ። ከዛ ሁሉም ነገር ይስተካከላል። እሺ በቃ እንደ አምላኬ ምን አድርጌ ነው ሁለት በምወዳችሁ ሰዎች መካከል ያስቀመጥከኝ? እንዴት አልሽ? እኔ ፍቅር ኪራዬ መጣ እንዴ? ብታይ በጣም ሞቆኛል። እስኪ ቲሸርት ልቀይር። እሺ ወይ ካልሆነ ሻወር ሰዳ። በቃ እሺ አምጪልኝ ቲሸርት። እሺ እንዴ ኪራዬ ስጠብቅ ነበር እኮ መጣ እንዴ? ደህና ነው ቤቲ። ብታይ ዛሬ ቀኑን ሙሉ አንተ ስጠብቅ ነበር ደረጃው ጋር ቁጭ ብዬ። ስራ ሄዳለሁ አላልኩሽም እንዴ? እንዴ ዛሬ ስራ እንደምትሄድ መች ነገርከኝ? ምን ቀን በቀን የሚነግርሽ እንድሸመድጅው ነው? አንተ ደግሞ ልብስ ልበስ። ኪራዬ ግን ስፖርተኛ ነህ ቤቲ። በቃ ሂጂ፣ ሳሎን እጠብቅሻለሁ። እኔ እኮ ስለናፈቀኝ ነው። እሱን ስታይ ነው የምትቅለሰለሽው? ነይ ውጭ ሻውን እንጂ። ቆይ ጽናት ግን ለምንድን ነው የምትቆጭኝ? እንደዚህ ምጮይብኝ? እሺ ውጭ። ቀኑ ሙሉ እኮ ስትቅለሰለስ ነው ያለችው። አንተ ስታይ ደግሞ ተነስታባት። የኔ ቀናተኛ አፍቃሪ። አንተ እንደሱ በል፣ እኔ ጨጓሬ ልትልጠው ነው። ቆይ እስኪ አስቢ፣ ጤነኛ ሆነ ያልወደድኳት አሁንም ወዳት ነው ይመስልሽ? ምንም ቢሆን የበፊት ፍቅረኛ ናት። ግን አሁን ይኸውልሽ የጥኑ ቅናት ወንጭር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 ጭ ቤቴ እየተረገምሽ ቤቴ መቼ ነው ከእነሱ የምትወጪው? መቼ ነው ወደ ራስሽ ተመልሰሽ የጽናትንና የኪራን ፍቅር የሚያጣጥሙበት ቀን መቼ ነው? መሩም እዚህ ላይ ብቻዋን ሌላ ቦታ ገብታለች፣ ሌላ ሙድ ውስጥ ገብታለች። ምን ይፈጠር ይሆን እያለች በሀሳብ እንትን እያለች ነው ማለት ነው። መሩ የኔ ውድ ሁሉም በሱ ነው የሚስተካከለው ማለት ነው። አብሽሪ እንላለን ማለት ነው። ወይ ፈተና! ሰው በወደዱት ሰው ይፈተናል ማለት ነው። ኪራና ጽኑ
መቼ ነው እንደነ መሩና እንደና ሆም የምትሆኑት ማለት ነው? የእነሱ ፍቅር እኮ ለየት ይላል። የኪራና የጽናት ሁልጊዜም በሰው እጅ እንዳለ ነው ማለት ነው። እና ውድና የተከበራችሁ ቻናል የቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱን እጅግ አድርገን እናመሰግናለን። አሁንም ወደፊትም እንዳይለየን በአክብሮት እንጠይቃለን ማለት ነው።